ውጤቱ የሚለው ትናንትና በትክክል ያንተ ልጅ እንደሆነ ነው። የራሴ ልጅን እንዳላጣ ብዬ መጭበርበር አልፈልግም። አብራችሁ ቺት አድርጋችሁ አብራችሁ እንደፈለጋችሁ ሆናችሁ እኔ ገንዘብ ከፍዬ ውጤቱን ላስቀይረው አልችልም። ከፍዬ ነው ያስመጣው። እናንተ ደሃ ብሎናችሁ አላስመጣችሁም። ያው በጊዜው መጣለን ሰጥቼ ነው ያመጣው። ማረጋገጫ ልጁ ማለት ነው የሳሚ አይደለም የሚባለው እንዴት ብያለሁ ከትናንት እሺ አሁን የባለፈው ተሰማኝ እኮ ግራ ነው ግብት ያለኝ በእናትህ እኔ ካንተ በላይ ነው ግራ ይገባኝ እኔ ካንተ በላይ ነው ግራ ይገባኝ አሁን ምን እኔ እኮ አሁን የሳሚ ውጤት ራሱ ለምን እንደሚታይ ነው ግራ የሚገባኝ እኮ አንዴ እሱ እንዴ ለምታስበው ሆኖ ተረጋግጧል እኮ እንዴ ለምታስበው እንዴ ጭንቅላት ያለ ለምንድን ነው የእሱ ልጅ እንደሆነ እኮ በዲኤንኤ ማረጋገጥ አንተ ለምን ተስተሳሰብ ነው የሚኖር ሁለት አባት መሆን ይቻላል አንዳንዴ ጭንቅላት ይኖር እንጂ ቆይሽ ምን እንዳስፈልግ ያ ሰውዬ ልንገርህ ጭንቅላት ሁሉም ያስበው የሆነ በቃ የማይሆን ነገር ነው ራስ አይደል ያነበብከው በገዛ አሁን የፈለገ ቢሆንስ እኔ ላንብበው የሳሚ ውጤት ይምጣ በቃ እሱማ ይመጣል እኮ ግን እኔ ግራ አጋባኝ እሱም ሃይ እንዴ ምን አይነት ፈተና ውስጥ ነው የገባው ነው እኔ ከሱ የበለጠ ምን እንደሚለኝ ታውቃለህ የሳሚ ውጤት ሲመጣ እንዴት ነው የሚሆነው እንዴት ጭንቅላቴ እንዴት ተመሳሳይ ነው የሚሆነው እንዴት ነው ተመሳሳይ የሚሆነው እንዴት ነው የሚሆነው እኔ በቃ ጭንቅላቴ ቢፈና ቆይ ለአንድ ልጅ ሁለት አባት መሆን ይቻላል እንዴ ይቻላል እኔ ምን አውቅ እየቀለድክ ነው አንተ ያማል እንዴ ደምቃለህ በቃ ይምጣና የሱም እንሰማል እኔ አላውቅም በአካባቢ ያም አይታመንም እሱም ማመንም አይቻልም ግን ደግሞ ያለውን እውነታ መቀበል ነው እንግዲህ ምን አማራጭ አለ አንተ በዚህ ሰው እንደዚህ እኔ በረደኝ እግዚአብሔርን በረደኝ ማበዴ ነው የሚሆንስ ማበዴ አዋ እኔ ራሴ ላብድ ነው እኔ አሁን ምንድነው የምንለው እሺ ምን እንላለን የመጣው መቀበል ነው መሰማውን መስማት ነው ሌላ ምንም አማራጭ የለንም እኔ እናንተ ምንም አማራጭ የለንም ምን ማድረግ አይተውልኝ ትናንትና እንዴት እንደሆነ አይተውልኝ እንዴት ራሱ ባይሆን ነበር የሚገርመኝ እንዴት እንዲሆን ጠብቀህ ነው ታዲያ አስበው እስኪ ልጄ ነው ብሎ እያሳደገው ያለው ልጅ እፊቱ በዲኤንኤ ተረጋግጦ ሲነበብለት የሌላ ሰው መሆኑ እንዴት እንዲሆን ጠብቀህ ነው አሁን ደግሞ ይሄን ሲሰማ ራሱን አጠፋው በቃ የራሱን ደግሞ ሲያይ ራሱን ነው የሚያጠፋው እውነት ሰው አይሆንም ከምሬን እግዚአብሔርን ሰው አይሆንም በእንደዚሁ ከቀጠለ ኧረ እኔ ግን አገባኝ እና እስካሁን እሺ ምንድን ነው የሚያስቆየው እሱማ መቆየቱ አይቀርም እንዴት ነው የሚቆየው እስካሁን እኔ ልቤ ልፈነዳ ነው ያም እሺ ምን ላድርግ እኔ እውነት ልቤ ትክክል ብላ ልፈነዳ ነው እኔ ምንም የማደርገው ነገር የለም እኔ ቶሎ ካልመጣ ያኛው የሚመጣል ዛሬ ምን ሊሆን ይኸው መጣ እስኪ ቆይ ማንነቱን ጠይቅ ማን ነው ራሱ ሳሚ ነው አንተ ሳሚ አይደል ምን ይሰራ መጣ አንተ ወረዘ ይልልባችሁ ሳሚ አይደል ለምን ጠርቶት ከሆነ ምን ትሰራለህ የመጣው እስቲ ታጠንቀቅ ሁለታችን ብቻ ባልነበር ደግሞ የሆነ ነገር እንዳያለ ምን ስለሆነ ነው ወይ ከፈትልሃል እንክፈታል ቆይ የሆነ ነገር ያዝ ዜጣና አይተው ምን ይሰራ እዛው ለምንድን ነው እንዴ ሳሚ ነው የጠራኝ እዛው እሱ ሲመጣ ትገባለህ አቡ እናቴ እኮ ተረጋጋ ጋር ቁማ እንዴ እሺ ፈትሽው ሳሚ ራሱን የጠራኝ ፈትሽት ይላል እመጣለሁ ብሎ ነው የጠራኝ ፈትሽት ይላል እሱ እስኪመጣ ፈትሽት ብሎ አገኘን እሺ ሳይመጣ ማስገባት አለ ባሩን ፈተው ሲጀመር እኔ ምንም አያብረኝም
ሁላ የተሰበሰበው ታዲያ እሱ ጠርቶ ነው የመጣው። ምንድነው እናንተ እንኳን ጠራ። በቃ አሁን አርፈህ ተቀመጥ። ቆይ ምን ብሎ ነው የጠራው? ይኸውላችሁ የዲኤንኤ ውጤት ይመጣል ና ትሰማለህ። እና እሱ አልመጣ። እሱ በሌለበት ምን ሊሰራ መጣ? ድጋሚ መረጃ ለማንበብ ለምን እንደሚጠራኝ አላውቅም። ከእሱ ጋር አታወራ። በቃ አላመነም ነው በቃ ምንም አላመነም። በእንትኑ አላረጋገጥም። ግዴታ ድጋሚ ማረጋገጥ አለበት። ስማ እየቀለድክ ነው እንዴ? ስማ አንተ እንደዛ ማበዳችሁ በቃ ከእሱ ጋር አነበባችሁ አይደል እንዴ? ምን የምትናገረው ነገር አፈል እየተደጋገረ ያለናተ ለምትናገረው አንቀላት የለም ወጣላ አስፈላጊ ነው ሲሆን ህሊና እንኳን አልቆረቆረ ሰው ህሊና ያለው ሰው እኮ ነው የሚቆረቆረው። ህሊና እኮ የለው። አሁን የምትሰሙት ለምንድን ነው ማታ እንዲያርፍ ማታረጉት? ልጅን ብትሰጡኝ እኮ ነው የምትሰለኝ። አይሰጥም። መቼ ዛሬ ቁርጥህን ታውቀዋለህ። ያው ይታወቃል ቁርጡ። እኔ ትሄዳላችሁ እኮ ብለዋል እሱ። አይ አይደለም እኔ እየጠበኩት እኮ ነው። ትሄዳላችሁ ብለዋል። ሳኒ ተሳስቶ እኔ እኮ ለምንድን ነው የምታነዘው? አሁን እሱ እኔ ምንም አያተርፍም እኮ ማለት ምን ለማለት ፈልገን? ስማ የፈራን መሳሌ እንዴ ብዙም እንትን ባትጠሩ እናንተ ብልጥ ብትሆኑ ኖሮ ለሳሚት ነው ድጋሚ ዲኤንኤ ምናምን መጥተህ ነበር። ይታያል እንኳን እሱ አንተም ለፍታል ይታያል። ብሩን ያወጣው እኮ የሰራበትን እኮ ላቡን ጣባ አድርጎ ያወጣው እኮ እንዲያውቅ ነው። ብሩን ያወጣው ድጋሚ ሊከስር ነው። ያው ነው በቃ የሚሆነው። አይከስርም። ሁለቱ ደደቦች አንድ ላይ ደግሞ ሌላ ተጨማሪ እንኳን ደደቦው አንተ ተረጋጋ። ለምንድን ነው አፉን የሚከፍተው? ቁጭ ብሎ በሰው ቤት አፉን ይከፍታል እንዴ? የታገስኩ እሱ ስለጠራ ነው እንጂ። እሺ ቢያንስ ተረጋግታችሁ ለመጣው ምን እንዴት እንቀመጥ? አንተ እያለ እሺ የት እንዳለ እንኳን ቢያንስ ደውሉለት። አንደውልም። ይመጣል። ጠብቅ ከሆነ ጠብቅ፣ የማጠብቅ ከሆነ ውጣ። ይኸውላችሁ ብልጥ ሆኖ አስቡ እስቲ እናንተ ምንድነው? እኛ ስለበለጠ ጭንቅላት እኮ ሊኖራችሁ ይገባል። ምን እናል ያው የሚፈጠር ነገር እኮ የለም። አይ አይደለም፣ ወደዚህ አትቅረበ። ምን እንዳያመጣ በል ተናገር። ምንድን ነው ዲኤንኤውን እኔ አስመረመርኩኝ። በቃ ታወቀ ውጤቱ። እሺ ስለዚህ ምንም ችግር እኮ መፍጠር አይፈቀድም አይኖርባችሁም ነበር። ቢያንስ እሱንም ከበር ማውጣት ተገላግሉት ነበር። ለምንድን ዲኤንኤው ምንድን ነው የሚለወጥ ምናምን ያለ ነገር መስሏችሁ ነው? የለም እኮ የሚለወጥ ነገር ምንም አይታወቅም። ራሱ ነው እኮ የሚደገመው። አይታወቅም። ማን ያለው? አሁን ይኸውላችሁ እናንተ ብልጦች ሆኖ ነገራቶችን አስተካክላችሁ ልጅን ሰጣችሁኝ። እኔ ሰላም ይር ነበር። ድጋሚ ልጁንም ራሱን ከመሳት ታውቁት ነበር። ታው እንጂ ብልጥ ካልሆነ አንተ ብልጥ አይደለ? ምን ልታረጉ አሁን ለማሳመን ነው የፈለጋችሁት እናንተ? ጭማሪ እብደት ልጨምሩልን ነው? ምንም አያድም። ሰውዬ ደግሞ እብደት ምናምን አትበል። አላበደ ገባ። አሁን በሰላማዊ መንገድ ልጅን ይስጡኝ። እኔ ልጅን ነው የምፈልገው። ዲኤንኤ ጭራሽ አንተ ተነገራችሁ አይደል? ገና ለገና እሱ የለም ብለህ ወይኔ ለምንድን ነው የምትወስደው? የተረጋገጠ ነገር ምንም የሚፈጠር ነገር እኮ የለውም። በቃ ልጅ ወስዳለሁ። አሁንም ድጋሚ ሁሉንም እሱ አለበት። እሱ የኔ ቢኖር አፈን እንደዚህ አልከፍትም ነበር። በሰላማዊ መንገድ ልጅ እኔ ዲኤንኤው ውጤቱን ይዤ እስክመጣ ድረስ በጣም ነው የተጨነኩት ማለት ነው። አላስቀምጣለሁ ቢፈጠር ምንም ዲኤንኤውን አንብባችኋል። ልጄን ስጡኝ። ትናንትና ውጤቱ አዎ በትክክል አየሁት እኮ። ከዛ ወዲህ ተረጋግቼ መንፈሴን አረጋግቼ አየሁት። ውጤቱ የሚለው ትናንትና በትክክል ያንተ ልጅ እንደሆነ ነው። በቃ ነገር አዳምጠኝ። ችግሩ የቱ ጋር መሰለ? የሆነ የሰራን ፌቨር አይደለም። ምንም ፌቨር አዳምጠኝ። የሆነ የሰራው ያጭበረበርከው ነገር እንዳለ ነው ይሰማኛል። በሱ ደግሞ የምናረጋግጠው በዚህ ውጤት ነው። አዎ አሁንም ፈርቻለሁ። በደንብ አድርጌ ነው የፈራው። ሲያስመሰል 90% ይሄ ውጤት
ይሄ ውጤት አላየሁትም። ራሱ ነው የሚያነበው። ተረጋጋ። የሚገባው ከሆነ ላስረዳው። ይኸውልህ እኔ እኮ የራሴ ልጅ ነው። የራሴ ልጅን እንዳላጣ ብዬ መጭበርበር አልፈልግም። አብራችሁ ቺት አድርጋችሁ አብራችሁ እንደፈለጋችሁ ሆናችሁ እኔ ገንዘብ ከፍዬ ውጤቱን ላስቀይረው አልችልም። ለምን አጭበረብራለሁ? አንተ ግን ስላልሆነ ልጅ ስላልሆነ አጭበርብራል። ማመን ባትፈልግ ነው የተሰማኝ ስሜት ያ ነው። ዲኤንኤ እኮ መስክሮ ነበር፣ ግን አላምን አላልኩም። መጀመሪያ ውጤት ሲጀመር ማለት ነው አንተ አስር እየተነሳ እንትን አትበለው። እኩል የሰጣችሁት አይደለ? ያንተ ለምን ቀድሞ መጣ? እሺ ይቅደም፣ ችግር የለውም። እንደ ሆስፒታሉ ይለያያል፣ ችግር የለውም። እኔ ሌላ ሆስፒታል ስለሆነ ያሰራሁት ማለት ነው። ግን ማለት ሌላው ምናምን አይደለም። እኔ ከፍዬ ነው ያስመጣሁት። እናንተ ደሃ ስለሆናችሁ አላስመጣችሁም። ያው በጊዜው መጣላችሁ። ሰጥቼ ነው ያመጣሁት። እሺ ደግሞ ውጤቱንም ለማስቀየር ሀብታም ስለሆንክ ሰጣ። እውነቱ ግን አዳምጠኝ። ፕሪንት አስደርገህ እንትኑን ቀይረህ እሱን ታየዋለህ። ልክ እንዳንተ ማህተም እንዳለው የእኛም ሁሉም ነገር አለ። አሁን በሰላማዊ መንገድ ልጄን ስጠኝ፣ ሌላ ምንም የምፈልገው ነገር ሳይነበብ ልጄን መጥረብኝ አልፈልግም። ካፈር ነው ከዚህ በኋላ ልጄን ስጠኝ። ዲኤንኤውን አይተሃል፣ መስክረሃል። ከምንጨቃጨቅ ውጤቱን ነው ያነበብከው መጀመሪያ እንዴ? ምንም ቢለዋወጥ ይሄ ወሬ ምናምን የእናንተ መትካር አልፈልግም። በቃ እኔ የውጭ ተራ ወረቀት ያነበባችሁ ምንም አልሰማም። የውጭ ሆስፒታል ነው ያሰራሁት። እንደገና በአማርኛም ትርጉም አለው፣ በሁለቱም አለ ታነባለህ። ስማ አዳምጠኝ። ከዛ በፊት ቆይ ከማንበብ በፊት አዳምጠኝ። ከማንበብ በፊት ማለት ነው። የኔ ውጤት ልጅህ አይደለም የሚል ከሆነ የሱ ውጤት ምንም የተጨበረበረ ነገር የለውም፣ እውነት ነው ማለት ነው። የኔ ውጤት ደግሞ ልጅህ ነው የሚለኝ ከሆነ አሞንዬ ልጅህ ነው የሚለኝ ከሆነ ደግሞ የሱ ውጤት ተጭበርብሯል። ምክንያቱም እኔ ላጭበረብር አልችልም። ለምን ራሴን አጭበረበርኩ ማለት እኮ ራሴን አጭበረበርኩ። ጭራሽ እናንተ ልታጭበረብሩ ስለዚህ ምንም ጊዜ ያው ራሱ ውጤቱ የሚደገመው ውጤቱን አንብበልኝ። ምንም የሚፈጠር ነገር የለም። እንጂ እኔ ግን ማለት አይነም ማየት አልፈልግም። እዚህ አካባቢ አይነ ሲጀመር ማለት ነው። ሲጀመር ያንተ ለምን በእንግሊዘኛ ሆነ የሱ ለምን በአማርኛ ሆነ? ችግር የለውም። እኔ ውጪ እዚህ ሆነ ውጪ ያሉ የውጪ ጋር ኮኔክሽን ያላቸው በእንግሊዘኛም በአማርኛም ነበር እንዴ? እንግሊዘኛውን ሳታነባ ከፈለክ ኤምባሲ አሁን የውጪ ምናምን ፕሮሰስ ሲኖር ኤምባሲም ገብተህ ስለምታየው ማለት ነው። ከትላንቱ በላይ ግን እኔ ዛሬ ነው የሚጨነቀው። ምክንያቱም ይሄ ማረጋገጫ ነው። ልጁ ማለት ነው የሳሚ አይደለም የሚባል ከሆነ ከትላንቱ በላይ ይህንን አምናለሁ። አብረሽ ገደል ትገቢያለሽ ማለት ነው። እሺ ስም ሳምፕል ዲኤንኤ ፓተንት ኤንድ ቴስት ሪፖርት example only testing laboratory sample genetic test testing center case reference number sample PT 001 test type father child DNA test ይልና alleged father Samuel Shaul, child Amon Samuel. Method DNA profiling was performed using standard STR short code. የአማርኛውን አንብበው ገልብጠው ወረቀቱ በአማርኛ ማነበብ በእንግሊዝኛ ማነበብ ለኔ ያው ምናልባት ማትረዱ ከሆነ አልተማራችሁም እንደሆነ
ምን ማለት ነው ያልተማራችሁ እንደሆነ? ልንገርህ፣ ዝም ብለህ አዳምጥ። ውጤቱ አትረብሽ። መሀል ላይ እየገባ በቃ አንተ ድጋሚ ውጤት ለመስማት አሁን ሰው እንዴት ነው? ድጋሚ ውጤት አይደለም። ይሄኛው የኔና የአሞን ነው። የኔና የአሞን የአባትና የልጅነት ውጤት ነው። ገባ? እኔና አሞን አባትና ልጅ ናችሁ ከተባልን እማምነው ያንተ ዛውን ይሄኛውን ነው። አንተም አይነህን አጠፋለሁ ማለት እዚህ የምትሰራው ምንም ነገር የለም። አዎ ፈርቻለሁ። አልፈራም አትበል። ፈርቻለሁ። የትላንትና ውጤት አጭበርብረም ሊሆን ይችላል፣ እውነትም ሊሆን ይችላል። እውነት ከሆነ አዎ ያስፈራል። ይሄም ውጤቱ የሚሆነው ልጅ አይደለም ነው። ጊዜ አታቃጥል። አንተንም ወሰነ ስርዓት ግልጽ አድርገህ አንብብና ጨርስ። ሲጀመር መፍራት ስለሚገባ የኔ ልጅ ስለሆነ የሕክምና መግለጫ ደብዳቤ ይላል። ጉዳዩ የአባት ልጅ ዲኤንኤ ምርመራ ውጤት። እኛ ከዚህ በታች የተጠቀሰው ግለሰቦች ላይ የአባትነት ፋዘር ኦር ቻይልድ ዲኤንኤ ምርመራ መካሄድ እና ውጤቱን እንገልጻለን። የተመረመሩት ግለሰቦች አባት ሳሙኤል ሸዋ፣ ልጅ አሞን ሳሙኤል። የምርመራ ዘዴ የዲኤንኤ መግለጫ ኤስቲአር ሾርት ሲሆን ማለት ነው፣ በአጭር የተገለጸ ነው። ትንታኔ በመጠቀም የአባት የልጅ የጄኔቲክ ምልክቶች ተነጻጽረው ተመርምረዋል። ውጤት ይላል። የተፈተኑ የዲኤንኤ መለኪያዎች ሁሉም ተመሳሳይ አሳይተዋል። የአባትነት እድል እዚህ ጋር ተናገር። ምን አንገትን ታለ ምን ታመጣለህ? በጣም የአባትነት እድል 99.9 የተመረመረ የዲኤንኤ መግለጫ በሁሉም የተፈተኑ መለኪያዎች ሙሉ ተመሳሳይ አሳይተዋል። የአባት እድል 99 በድጋሚ 9 አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ? በጣም ከሰርግነ ብዙ እኔ እኮ መጀመሪያ ማለት ነው ማጭበርበር ያደረከውን ንገረን። ትክክለኛ ማጭበርበር አትግደሉ። ትክክለኛ ያጭበረበርከው ነገር ተነስታ አውራ ተነስ። በምን መንገድ እንዳጭበረበር ስንት እንደከፈልክ ሲነገር ልጄ እንደሆነ እኮ 100% በላይ እርግጠኛ ነበርኩ። አሁን ያጭበረበርካትን ተናገር። ያጭበረበርካት እኔ እኮ መጀመሪያ ፈርቼ ነው። ለየብቻ እንመርመር። ያደረከውን ንገረን። አሁን ማጭበርበርን
ልጅ ነው ፈልገው ነው አሞን ያንተ ልጅ መቼም አይሆንም መቼም የውሸት ነው የእውነት ነው? የውሸት ነው የእውነት ነው? እውነቱ ተናገር። በብር አሰርተውን አይደለም። እሙ ዞር በይ፣ እሙ ዞር በይ። የማያምን ከሆነ እዚሁ አስረን እንቀጥቅጠው። የሚያምን ከሆነ አምነህ እመን። ካላመነ ይኸውልህ፣ አንሳው፣ ተነስ። ካላመንክ ማለት ነው። አዳምጠኛ ስማ የሚልህ ካላመንክ ተረጋጉ፣ አረጋጉ። ማመን አለብህ። ይሄ ቀልድ አይደለም። ልንገርህ ማለት ነው። ቀና በል። ህዝቡ ምኑ ሁሉም ነገር እየተከታተለ ያለው ነገር ነው እና ማጭበርበርህንና የዲኤንኤ ውጤቱ ላይ የሆነ ፌክ መስራትህ ሲጀመር ከራሱ ፀጉር ጋር ነው ያስመረመረው። ሆስፒታል ራሱ 5 ሳንቲም አልከፈለም። ይሄ ከሌ ነው ይሄ ከሌ ነው ብሎ የራሱን ፀጉር በሁለት ከፍሎ ነው ያስተመረመረው። እንዴት አድርገህ እንዳጭበረበርክ ተናገር። እውነቱ ተናገር። ፈጣን በል። አይበርብራል ወይስ አለ? አቦ ተናገር። ሳሎጋ ከቅድሙ ይልቅ አሁን ልጄ መሆኑን ያመንኩት አሁን ነው። ከቅድሙ ይልቅ አሁን ነው ልጄ መሆኑን በደንብ ያመንኩት። እሱ ማጭበርበሩ ሳቅ አውጡና ጣሉት። ምን ይሰራል? ውሻ እኮ ቆሻሻ ቤት ውስጥ መቀመጥ የለም። ቆሻሻ ወደ ማውጣት አይን እንዳለ ድጋሚ ተሳካልህ። በጣም አዝናለሁ። አይሳካልህ። በቃ ሲጀመር የሰውዬ ህይወታችን ላይ ገብቷላ። ህይወታችን ላይ ምንም ነገር የለውም። ልንገርህ ህይወት እሷ ጋር እንኳን አንድ ቀን እንኳን አግኝቷት አያውቅም። 100% እርግጠኛ ነኝ። ህልሙን ሀሳቡን ነው የሚናገር። ልጅ ለካ ልጅ ስትወልዱ አይደለም ደስ የሚልህ ያንተ መሆኑን ስታረጋግጥ። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት